ሙኒራ ጀማል እባላለሁኝ የኖሊ ስፔሻሊቲ ዴንታል ክሊኒክ ባለቤት እንዲሁም ዘመናዊ አርብቶ አደር ነኝ። እንዴት ሁለቱንም ለመስራት ትጀምሪ ይቻል ወይም ደግሞ ምን አነሳሳሽ? ወደ ከብቱ ስራ የገባሁት የህክምና ማዕከል ብከፍትም ህክምና ማዕከል ያው የግል እስከሆነ ድረስ ቢዝነስም ጭምር ነው። ቢዝነስ የምትማሪበት ነው። ስለዚህ ይሄ ብቻ አይደለም ያለኝ ቢዝነስ፣ ሌላ ብዙ ቢዝነሶች አሉኝ። አሁን ላይ የመጨረሻ ቢዝነሴ አርብቶ አደርነት ነው እንጂ ቢዝነስ ማለት በቃ አንዴ አይንሽን ከከፈትሽ በየሁሉም ክፍተት ትገቢያለሽ። ስለዚህ እኔ ወደ ወተቱ የመጣሁበት ነገር ከተማው የወተት እጥረት ሲያጋጥም ያን የገበያ ክፍተት ተጠቅሜ ለኔም ስራ ነው ለሌላም ሰው ደግሞ ማቅረብ ከቻልኩኝ በሚል ነው ወደ ከብት ስራ የገባሁት። እንደው የት ነው ተወልደሽ ያደግሽው? የተወለድኩትኝ ያው አዳማ ነው። ኤሌመንተሪ ምናምን የጨረስኩት ከዛ በኋላ ወደ አቃቂ መጣሁ። ሃይስኩል ምናምን አቃቂ ነው። እንዳልሽው እንግዲህ ብዙ ስራዎችን ትሰሪያለሽ። ትምህርትሽም ደግሞ ጨርሰሽ በተማርሽበት የትምህርት መስክም ደግሞ ስራዎችን እየሰራሽ ነው እና እንዴት ወደዚህ የመግባት እንትኑን ልታገኝ ይቻልሽ? ምክንያቱም ሰው ተምሮ ብዙ ጊዜ የሚያስበው በተማረበት ተቀጥሮ መስራት ስለሆነ። አሁን እኛ ጋር አሁን ያለው ችግር ምንድነው? የሆነ ነገር ስትማሪ ግዴታ በዛ በተማርሽበት መስክ መቀጠር አለብኝ ብለሽ ታምኛለሽ። እኛ የምንማረው ማቹርድ ለመሆን ለማወቅ የተለያዩ ነገሮችን ማየት ነው። ለምሳሌ በአንድ አቅጣጫ ተቀምጠሽ መንገድሽ የማያልቅ ከሆነ ሌላ መንገድ መሞከር አለብሽ። ምናልባት መንገዱ አስቸጋሪ ሊሆን ይችላል፣ ግን ማለፍ ትችያለሽ፣ መስራት ትችያለሽ፣ የተለያየ ነገር መፍጠር ትችያለሽ። የራስሽ ድርጅት ሊኖርሽ ይችላል። ያ ማለት ከገንዘብ ከምናምን አይደለም። መጀመሪያ ሀሳብ ይኖርሽ ነው። ሀሳብ ሳይኖርሽ ገንዘብ ብትይዢ ራሱ አትሰሪው። ግን የመስራት ሀሳብ፣ ምን ማድረግ እንዳለብሽ፣ ገንዘብሽን ምን ላይ ማዋል እንዳለብሽ የምታውቂ ከሆነ ገንዘቡ ማተር አያደርግም፣ ትሰሪዋለሽ። ስለዚህ ከትንሽ መነሳት እንችላለን። ግን ምንድነው አሁን አብዛኛው ጊዜ ሰው ትልቅ ነገር ይጠብቃል። ለምሳሌ የለውዝ ቅቤ ማምራት የሚፈልግ ሰው ለውዝ ከመቁላት አይጀምርም። በቃ ቅቤውን ቀጥታ ዳይሬክት ማሽኑን ገዝቶ አምርቶ ካልሰራ ሰክሰስ የሚሆን አይመስለውም። ግን መጀመሪያ ከመቁላቱ ቢጀምር ታይሽ ብዙ ገንዘብ መነሻ ካፒታል ስለማያስፈልገው፣ ስለዚህ ከመቁላቱ ቢጀምር ያንን ሲሸጥ ደግሞ ማሽኑን ያመጣል። ስለዚህ ቢዝነስ ደግሞ ምንድነው የምንሸወደው? ልክ አንድ ቢዝነስ ከፍተን ራሱን ሲችል ያን ቢዝነስ ብቻውን እናደክመዋለን። ለምሳሌ ያ ቢዝነስ እያተረፈ ከሆነ ሌክጀሪ ነገር እናደርግበታለን፣ አላስፈላጊ ነገር ለህይወታችን እንጨምራለን ነው። እንደዛ ሳይሆን ያን ቢዝነስ ሰፖርት የሚያደርገው ሌላ ቢዝነስ ማሰብ አለብን። አንድ አይነት ቢዝነስ ውስጥ መሆን የለብንም። የተለያየ ቢዝነስ ሊኖረን ይገባል። አንደኛው ሲወድቅ አንደኛውን የሚያነሳ ቢዝነስ ብዙ ጊዜ እንደ ወጀብ ነው። የሆነ ጊዜ ይመጣል፣ የሆነ ጊዜ ይጠፋል። ስለዚህ የአንዱ ወጀብ ሲመታ የአንደኛው ላይ ትሰሪያለሽ። ስለዚህ አንዱ ሰፖርት እያደረገ መሄድ ይችላል ማለት ነው። በእርግጠኝነት እንደወጣሽ አንዱን ነገር ነው ልትጀምሪ የምትችይው። ከዛ ነው ወደ አንዱ እያልሽ ወደ ሌሎቹ ቢዝነሶች ልታልፊ የምትችይው። እና መጀመሪያ የጀመርሽው ስራ የትኛውን ነበር? የጥርስ ህክምናው ነው። ለዚህ ነው በጣም የምወደው ቢዝነሴ ነው። እንደ ቢዝነስ መጀመሪያ የከፈትኩት የጥርስ ክሊኒክ ነው። የጥርስ ክሊኒክ ለመክፈት ቀላል አልነበረም። እውነት ለመናገር በጣም ነው ሰፋሪ ያደረኩት። ብዙ መሰረታዊ ፍላጎቶቼን ገትቼ፣ ልጅነት አለ፣ ወጣትነት አለ። ያን ሁሉ የወጣትነት አምሮቴን ገትቼ ነው ዛሬ ክሊኒክ ከፍቼ ይሄን ሁሉ ቢዝነስ ሊከፍት የቻለው ክሊኒኩ ነው። ስለዚህ ክሊኒኩ ላይ ነው ሞር የሰራሁትኝም ቢዝነስንም ያወቅኩትኝ እንደ ቢዝነስ እንደ ስራም የጀመርኩበት ስራ የመጀመሪያ ስራ ዴንታል ክሊኒክ ነው። መነሻ የሆነሽ ነገር ምን ነበረ? የሚገርምሽ ክሊኒክ ለመክፈት 3 ዓመት ነው የፈጀብኝ። ቢኮዝ እቃውን ማሟላት ስለማልችል ከስር አንድ ነገር ስንገዛ ቤት ሳስቀምጥ ማለት 3 ዓመት ሙሉ እቃ ስሰበስብ ነበር ማለት ነው። ስለዚህ ገንዘብ ኖሮኝ እኔ ሳይሆን ባለቤቴ የተለያዩ ሆስፒታሎች ተቀጥሮ ይሰራ ነበር። እንደምታውቂው ሆስፒታል ላይ ያለው ደሞዝ ክሊኒክ የሚያስከፍት አይደለም። ግን ምንድነው እኔም እሱም ያለንን ፍላጎታችንን ገተን እንዳልኩሽ በየጊዜው እቃ በማሟላት ዛሬም ነገ እያልን እየሰበሰብን 3 ዓመት በሰበሰብኩት እቃ ነው የከፈትኩትኝ። ያ ማለት ክሊኒክ ስለሆነ ትልቅ ስለሆነ ህክምና ማዕከል ስለሆነ ነው እንጂ የህክምና ዘርፍ ውስጥ ባንሆንና ሌላ ነገር እንከፍታለን ብለን ብናስብ ባጭሩ የምትጀምሪው ነገር ነው። ስለዚህ እኛ እንደሞያው ያው ይሄ ሰርቪስ ሰጪ አካል ነው። ስለዚህ ለታካሚ ኮንፈርት ጤና ቢሮንም ባማከለ መልኩ ስለሆነ የምትሰሪው ኦፍ ኮርስ ብዙ ወጪ ያስወጥቶኛል። ያው ረጅም ጊዜም ፈጅቶብኛል። በቀላል አልከፈትኩም። ይሄን እኮ ሞክሬ እኮ አቅቶኝ ነው፣ ይሄን እኮ አድርጌ ከስሬ ነው ማለት በራሱ መሞከርሽ በራሱ ጥንካሬ። ምክንያቱም የከሰርሽ ሰዓት ያስወደቀሽን ነገር ታውቂያለሽ፣ ትምህርት ይሆንሻል። ወደ ከብት እርባታው ደግሞ ስንመጣ የሰዎች ግብረ መልስ ምን ይመስል ነበረ? ከዛ አንቺ እስከጀመርሹ በኋላ ያለውን ለውጥ እንዴት ትገልጫለሽ? ቤተሰቦች አብዛኛው እዚህ የሉም፣ ውጪ ነው የሚኖሩት እና ያው በጣም ደስተኞች ናቸው። ግን ያው መጀመሪያ ይገረማሉ። እንዴት ትችሉታላችሁ ወይ? ከብት እኮ በጣም ሰዓት ይፈልጋል። ኦፍ ኮርስ ሰዓት ይፈልጋል፣ በደንብ ይፈልጋል። እውነት ነው። ስለዚህ ያው እኛ እንዴት ማስኬድ እንዳለብን እንትን ብለን ተነጋግረን ከባለቤቴ ጋር ወረድ ጀምረናል።
ፊድባኩ በጣም ደስ ይላል። ደስ የሚለው ፓርቱ ምንድነው? ለሰው ነው ሰርቪስ የምትሰጪው፣ ለህፃናት፣ ለታመሙ ሰዎች፣ ለተለያየ ሰው ነው ወተት የምታደርሺው። ስለዚህ ንጹህ ነገር ለሰው ማቅረብ በራሱ ደስ የሚል ነገር ነው። እንደ ሀገርም አሁንም ገና ያልተነካ ስራ ነው ማለት እኛ ሀገር እንደውም በጣም በእንደዚህ አይነት ዙሪያ እኛ እጥረት ሊገጥመን አይገባም ነበር እውነት ለመናገር ግን እጥረት አለ አሁን ስቲል ነውም። ስለዚህ ቢዝነሱ ገና ነው። እኛ ሀገር ደግሞ በጣም ያልተሰራ ብዙ ቢዝነስ አለ። ያንን መስራት እንችላለን። እኔ አሁን ላይ ስራው በጣም ነው የምወደው። ናቹራል ነገርም ነው ደግሞ እንደ ስራም አይደለም ማየው ለኔ። ከብቶቹ እንደ ልጆችሽ ናቸው በቃ ገቢ ያለው ነገር አንቺን ሲያዩ የሚሆኑት ነገር ምናምን እና ደስ የሚል ስራ ነው። ስጀምር መጀመሪያ 6 ነበር የገዛው አሁን 10 ምናምን አለኝ። መልካም እንግዲህ ያው ሰው ነን ትምህርትም ላይ በስራም ላይ እንዲሁ በህይወት መንገድ ላይ ብዙ የሚገጥሙን መሰናክሎች ፈተናዎች ይኖራሉ። እንደው በወቅቱ ገጥሞሽ ማልፈዋል መሰለኝ ነበር ብለሽ የምታስቢውና ከዛ ግን አሁን አልፈሽ የምትገረሚበት ፈተና ካለ? ማንም ሰው ለደረሰበት ነገር ማንም ሰው ስኬታማ ብለን የምናስበው ወይም የኔ የህይወት ይሄ ሂሮይን የምትይው አይነት ሰው ምንም ነገር ሳያሳልፍ የሚመጣ ሰው የለም። አንቺ ወደ እኔ ለመምጣት ብዙ ደረጃ ወጥተሻል አይደል? ወደ ምንም ነገር ስትሄጂ ማትወጪው ነገር የለም። ሁሉም ሰው በህይወቱ ፈተና አለው። ሁሌም ፈተና አይቆምም። ዛሬ አይደለም ያለፈ የሚባል ነገር የለም። ከዚህ በኋላም ይመጣል ፈተና። ብዙ ጊዜ ፈተና ገጥሞኛል በብዙ መንገድ፣ በትዳር፣ በልጅ፣ በመውለድ በብዙ ድርጅትም ስትከፍቺ ረጅም ጊዜ ላይሰራ ይችላል። ከፍተሽ ገንዘብሽን ልጨርሽ ትችያለሽ። ቤትሽ ሊጎድል ይችላል። ልጆችሽን የሆነ ነገር ታጎይ ትችያለሽ። ብዙ ነገር ገጥሞኛል። ከዛ መሀል እንደውም ዲያግኖስቲኩን ስከፍት ትንሽ ማሽነሪዎች ስለሆኑ በጣም ብዙ ካፒታል የሚፈልግ ነገር ነበርና በጣም በብዙ ካፒታል ነበር የጀመርኩት እና እዛ ላይ ልክ እንደሌላው ቢዝነስ ያላደረኩት ነገር ነበር። አይ ቲንክ አቴንሽን አልሰጠሁትኝም። ማሽን ነው ሰርቪስ ነው የሚሰጠው ብዙ ምን ያላስፈልገውም በሚል ትንሽ አይኔን አንስቼበት ቢዝነሱ ኪሳራ ውስጥ ገብቶ እኔንም ውድቀት ውስጥ ከቶኝ ብዙ ኪሳራ ውስጥ ዳርጎኛል። በጣም ብዙ ወጪ ነበር ያወጣሁት እና በዛ መሀል ያ ስሯሯጥ ብንስል ደግሞ ከባድ አክሲደንት ደርሶብኝ እጄ ላይ ምናምን ወድቄ ከቤት ተቀምጬ ነበረ። ያ ራሱ ቢዝነሱ እየከሰረ ነው፣ እኔ ቤት ነው ያለሁትኝ። ያ ራሱ በጣም ከባድ ውድቀት ነበረ እና በሰርጀሪ ነው ሰርቼ ምናምን ነው ያገገምኩትኝ። ያ ጊዜ ለእኔ ጥሩ አልነበረም። ግን ያው አንዳንዴ ፈጣሪ ካለ ታልፊዋለሽ እና ምንድነው እኔ ደግሞ የኔ የህይወት ፕሪንሲፕል ምን መሰለሽ? ተናደሽ ተጨንቀሽ የማትቀይሪውን ነገር መተው ነው። አሁን ልክ የሆነሽ ነገሮች ሲፈጠሩ ላይክ አልተናደድኩም አልተቆጣሁም ማለት የሆነ ነገር ፊል አደርጋለሁ። ዳት ማች ግን ቦታ ሰጥቼው እንትን አለው በቃ ለበጎ ነው። ይሄ ነገር ሀፕን ያደርገው ለሆነ ነገር ነው። ስለዚህ ይሄ ነገር አልሆነም አይደለ ሌላ ነገር አለ ብዬ ተስፋ ማለት ሊሆን ሊመጣልኝ ያለ ነገር አለ ብዬ ነው የማስበው እና አሁን ላይ በለቅሶም ማንቀየረውን ነገር ባናለቅስበት አሁን ይሄ ሁሉ ነገር በአንድ ቀን ሊጠፋ ይችላል አስበዋለሁም ሁሌ። ስለዚህ አሁንም መቆም እችላለሁ ወይ ነው እኔ አሁን ከዚህ በኋላ መክሰር ማልፈልገው ሜንታሊቲን ብቻ ነው። ስለዚህ ገንዘብ ልከሰር እችላለሁ፣ ሰው ልትከስሪ ትችያለሽ፣ አለ የምትይውን ሰው ልታጭት ያለሽ በህይወትም በምንም ማለት ነው። የማታጭው ነገር ቢኖር በህይወት እስካለሽ ሜንታልሽ ነው። ስለዚህ ሜንታሊቲን ማጣት ስለማልፈልግ የኔ ህይወት ፕሪንሲፕል ምንም ተፈጠረ ምንም ቆሜ ነው የማስበው። ሰው ከጀርባው ሌላ ፊውቸር ጥሩ ነገር አለ ብዬ ተስዊሽ ነው የማደርገው። እግዚአብሔርም ደግሞ ያው ጥሩ ነገር በተመኘሽ ቁጥር የሰው ያፉን ፍሬ ይበላል። ያንን ነው ማምነው በዚህ ሰዓት። ለ3 ዓመት ያህል ዕቃ በማጠራቀም የተጀመረ የጥርስ ክሊኒክ አሁን ላይ ሌሎችም ድርጅቶችን እንድትከፍቺ ያደርጎሻል እና ምን ድርጅቶች ነው ያሉሽ እና ምንድን ናቸው የሚለውን እስቲ አስተዋውቂ። እሺ ይሄ ኖሊ ስፔሻሊቲ ዴንታል ክሊኒክ ይባላል። ሁለተኛው አታሊያ ህክምና ዕቃ አስመጪ ያለኝ ህክምና መሳሪያዎች አስመጣለሁ። ኢምፖርት ኤክስፖርት ነው እሱ ወደ ውጭ የሚልካል። ኢትዮጵያ ውስጥ የሚያስገባል ዕቃን ወደ ውጭ የሚልከው ስጋ ነው አታሊያ ማለት ነው። ኖሊ ዲያግኖስቲክ ሴንተር አለኝ የምርመራ ማዕከል እንዳልኩሽ። አሁን ፋርም አለኝ። አሁን ደግሞ የፋርሙን ምርት ደግሞ የሚሸጥበት የራሴ የሆነ ሙና ወተት ቤት የሚባል ወተት ቤቶች አሉኝ። ያው የራሴን ምርቶች ማቀርብበት እኔና ባለቤቴ ምን መሰልሽ ይሄ በቃ ሁሉ ነገር ፋሚሊም ጓደኛም ምንም ነን፣ እንደ ቢዝነስም ፓርትነር ነን። እንደ ስራ ላይ አሁን ለምሳሌ ክሊኒክ እኔ ዛሬ እኔ ስላለሁኝ እሱ አይገባም። አሁን እሱ ፋርም ነው ያለው ማለት ነው። እኔ ከሌለውኝ እሱ እዚህ ነው። ስለዚህ ሁለታችንም እንደዚህ ተከፋፍለን ነው የምንሰራው። ስለዚህ የማልቸገርበት ነገር እሱ ሰፖርቲቭ ነው በጣም። ልጆቹን በደንብ ሃንድል ከኔ በላይ እንደውም በደንብ ቴክ ኬር ያደርጋል። ጎበዝ ነው፣ ጠንካራ ነው። ብዙ ጊዜ በቃ አብረን ነው የምንሰራው። ስለዚህ ያንን ለኔ ለእንትን አልቸገረኝም። ወጣቶችን የምነግራቸው ነገር የተሻለ ህይወት መኖር እንፈልጋለን፣ የዘነጠ መኪና መንዳት እንፈልጋለን፣ የዘነጠ አለባበስ የዘነጠ ቤት እንዲኖረን እንፈልጋለን። ግን የዘነጠውን ለማግኘት ዛሬ ቆሻሻም ቢሆን እንስራ። አሁን ላይ ደግሞ በአንድ ስልክሽ እንኳን ብዙ ነገር መቀየር ትችያለሽ። ቴክኖሎጂ አሪፍ ነው ያለው ምናምን ብዙ ሰው ኮሚኒኬት ታደርጊያለሽ፣ ለሰዎች ምክር ሀሳብ ትሰጫለሽ እና
የተለያየ ነገር በማድረግ እንሞክር እንጣርና ካልሆነ አልሆነም ብንል ያምራል። ሳንሞክር አልሆነም ከማለትና ተምራችሁ ይሄ በትምህርታችሁ አማራጭ ያጣችሁ የተቀመጣችሁ ሰዎች ግዴታ አይደለም በተማራችሁበት መስራት፣ ባልተማራችሁበት ፊልድ ሞክሩት። ለመስራት ካለንበት እንንቀሳቀስ። አንድ እርምጃ እስቲ ወደፊት እንበልና ወደኋላ የሚያስቀረንን ነገር እንየው። ዶክተር በጣም አመሰግናለሁ።